ነው ተቃዋሚ ነህ? አዎ። እኔ ከደዋይ አዎ ነኝ፣ ግን ከነሱ ጋር አይደለም። እኔ ኦኬ ገባኝ። እሺ እሺ። በሀገሬ እንደዛ አይነት በሽዋው መጥቼ በየመን መጥቼ በጅቡቲ መጥቼ የሚባል ነገር የለኝም። እኔ እንደዛ እኔ ግን ከደዋን ከ2002 የእሱ ተቃዋሚ ነኝ እኔ። ያ ከ አባቶችን ጉድጓድ ካስገባ ቀን እስካሁን የእሱ ጠላት ነኝ እኔ። ጠላቴም ነው እሱ፣ የህዝቤን ጠላት ነው እሱ። ያመጣው ችግር ነው እንጂ ኤርትራ ኦልሬዲ አገር ናት። አብይ እንደዛ ባለ፣ ማሞ እንደዛ ባለ ምንም አይመለከተኝም። የፖለቲካ እንትን ነው እሹ ውርሻ ነው እሱ። ኦልሬዲ ኤርትራ ሀገር ናት። በልጅቷ የተከበረች ሀገር በዓለም የተመሰከረላት። አንድ ዱርዬ ግን አለ ወይ ደግሞ አንድ ያበደ ውሻ በየመንደሩ እየሄደ አሁን እሱ ምንድን ነው? ትናንት ከደቡብ ሱዳን ነበር አይደለም እንዴ? ከነ ጀንጎራን አልነበረም እንዴ? ከነ ካቢላ አልነበረም እንዴ? ከነ እሞራ አልበሽር አልነበር እንዴ? አልበሽር መጨረሻም ተጣላ። ትናንትን ከወያንም ነበር፣ ከወያንም ተጣላ። አሁንም እንደዛ። እሱ ተላላኪ ነው። ምንም ለኤርትራ ህዝብም አልጠቀመም፣ ለጎረቤትም በቃ ተላላኪ ነው። አይስብ ያው የነሱ ተላላኪ ነው። እኛ ምን ተጠቀምንና? ሀብታም ሀገር እያለን ከ1000 በላይ ኪሎ ሜትር ያለን ስንት ደሴቶች እያሉን አገር ወላደ መሃን ያደረጋት ኢሳያስ እንጂ እኛ የጎረቤቶችን አይደለም። ውጤቱ መጨረሻ በ34 ዓመት ምን ውጤት አመጣ? ትውልድ በየመንደሩ በየጎረቤቱ በማይመለከተው እየጠፋ። እናንተ ኢትዮጵያ ሆዶ ለጠፋ ወጣት ብቻ ታያላችሁ፣ ወይ ደግሞ ኢትዮጵያ ሆዶ ቁርሾ አድርጎ ድል ያደረገ ይመስላችኋል? ሱዳን ውስጥ ገብቶ የለም እንዴ? ማን ጠየቀው? አሁን ግብፅ ማንዳነች? ቁጥር አንድ የኤርትራ ቁጥር አንድ ጠላት እኮ ናት። እናውቀዋለን እኮ ምን ያደረጉት ነበር 96 እና 97 ውቅያኖሳችን ጭምር መጥተው ምን ያደረጉ ነበር? ከኢትዮጵያ ሳንላይ ጊዜ የታሪክ ጠላታችን አይደለችም እንደ ግብፅ? ምን ይመለከታው? የመን ገብቶ ከኢማራት ገብቶ ምን ያመጣል? ለኤርትራ ህዝብ ይጠቅም ነበር ወይ? ለኤርትራ ትውልድ ለወጣቶች አገሪቷ አይደለም። ውጤት ነው ማየት አላችሁ። የዛሬ ቀን አንድ ጉልቤ ጊዜ ስላገኘ እንደዛ ስለሆነ ተላላኪ ነዋ ሚልኩት አሉ እኮ። በዛ ብቅ እነሱ በማይመቻቸው ብቅ ይላል፣ ሲመቻቸው ሲላክላቸው ደግሞ በቃ እኛ መፈራረስ ነው የሚፈልጉት። እኛ ሁላችን ሱዳንም፣ ኢትዮጵያም፣ ኤርትራ እኛ መውደቃችን ነው የሚመኙት። እድገታችን መቼ ይመኛሉ? እድገታችን ቢመኙም ኤርትራ የት በደረሰች ነበር? ከነ ነዳጅዋ፣ ከነ ፖተሻማ፣ ዩሬኒየሟ፣ ወርቅዋ፣ ሌላው ይቅር ከነ ደሴቷ፣ ከነ ባህርዋ ምን ትደርስ ነበር? እንኳን ወደ የጂኦፖለቲካ ድለኛ ሊሆን አይደለም በሀገሩ እንኳን ድል አላደረገም። 34 ቅዱም ወንድሜ ኑሩ እኔ እንኳ በተቻለኝ ችግር መከራ ፈተና ቢመጣ እንኳን 3 መንግስት አይቻላል። እኛ ግን እንኳን አያቶቻችን ለማየት ጓደኞቻችን እንኳን ተምረው የትም እንደደረሱ ስንት አእምሮ ያለው ስንት ጭንቅላት ያለው ኤርትራዊ አለ። እያያችሁት ነው። በየሀገሩ በአውሮፓ የሚሆን በአሜሪካ እርስ ራሱ የሚፋጀው ማን ባመጣው ጣጣ ነው? እንደ ኤርትራ የሚተጋገዝ እንደ ኤርትራ ለሀገሩም ይሄን ትውልድ ወጣት አለ እንዴ? እየመረረው ግን ይሄ መራራ ሽማግሌ እብድ ውሻ እስካለ ግን ከጎረቤታችን እንኳን ከጎረቤታችን አይደለም እርስ በርሳችን ልንስማማ አይደለም። ኤርትራዊ እንደዛ አልነበረም። ማን ያመጣ ነው? እሱ ተላላኪ ነው። የድቡቅ ዓለም ተላላኪ ነው በቃ። እና ውጤቱን ነገ የሚያመጣ ውጤት ነው ማየት ያለባቸው እንዴ። ዛሬ እነዚህ ስላልተመቻቸው ውቅያኖሶች ላይ ሽርጉ ሳለ ለራሳቸው ሊመቻቸው ለጥቂት ጊዜ ከፍ ቢያደርጉት ውጤት ያለው እንዳይመስላቸው። ውጤት የሚባል አብይ ቢያብድ ሱዳን ችግር ቢያጋጥም ሱዳን ማነው እንደ ችግር ያመጣባት? ትናንት እነ ጀንጎረን ሲያሰለጥን አልነበረ እንደ የኡመር አልበሽር ጠላቱ ነው። ትናንት
የነ ኃይለማርያም ደሳለኝ የነ መለስ ጠላቱን አይደለም እንደ ሽፍቶች ሲመለመል ነበር። ምንድን ነው ይሄ? ለጊዜው እውነቱ ነው። ህዝቡን ይፈልጋል። እዛ ጎረቤት ያለኝ ምን እንፈልጋለን? ምን እየፈለግን ነው? ምን ሴራ እየተሰራብን ነው? ዘሎ ሄዶ በቃ ዝም ብሎ ግብፅስ ቢመላለስ ምንድን ነው? ግብፅ የማን ተላላኪ ናት? አንድ አባት አላቸው ሁሎታቸው። ቢችል ምን ማድረግ ይችል ነበር? ከአብይ ችግሩን መፍታት ነበረበት። ችግሩ ከሱዳኖች ጋር መፍታት ነበረበት። ይሄ እውነት የለውም። ሐቂም ሂደም ታዩታላችሁ። እኔ በበኩሌ የሚታየ ነገር ምንድን ነው የጠላት እንደሚባል ነገር እንጂ ለኤርትራ ሚረባ ያመጣል ብዬም አላስብም። ውጤት አለው ለምትሉ ደግሞ ወንድሞቼ ነገ ታዩታላችሁ ውጤቱ። እኔ እንደ አንድ ኤርትራዊ ለኤርትራ ከግብፅ የሚጠቅሙ ቢሆኑ ወንድሞቻችን እስር ቤት ላይ በዓለም ላይ ተደርጎ የማይደረግ እየተደረጉ አይደለም? አያማችሁም? ኤርትራኖች ወንድሞች እዚህ ያላችሁት ምን ያደርጋሉ? ትናንት ለማለፍ ነው እንጂ ግብፅ ይመቸናል ብሎ አይደለም የሄደው፣ ወይ ወደ እስራኤል ወይ ወደ አውሮፓ። እነሱ ግን እስር ቤት በፈታችን በወንድሞቻችን የሚያደርጉት ያለ ይሄ ዲፕሎማሲ ነው። ለምን አስፈታቸውም ታዲያ? ለምን እዛ ይደበደባሉ? ለምን ይደፈራሉ? እዛ ነውረኞች ግብጾች ሂዶ እነሱ ጋር ሽርጉድ ስላለ ዘጌቹ በግፍ እስኪ ኢትዮጵያ ወይ ደግሞ ሱዳንን የሚደበደብ ኤርትራዊ ነውር የሚፈጸመ ኤርትራዊ አምጡልኝ። ትናንት የዛሬ ወር ምን ያደርጉ እያንዳንዱ ዜጋ ኤርትራ ምን ያደርጉት ነበር? ግማሹ በሃይማኖቱ ግማሹ አይደለም። ይሄ ዝም ብሎ ነው። ለኢሳያስ ውጤት ሊኖሩ ይችላል። ለኤርትራ ህዝብ ግን ውጤት አይኖረውም። ጠላትነት ነው የሚያበዛልን ያለው። ምንም ያመጣልን ምንም ያተርፍልን የለም። ይሄ ደግሞ ነገ ታይቷላችሁ። አንደኛ የሚታመኝ ከሃዲ ነው። የራሱ ጓደኞቹ ጉድጓድ ውስጥ የገባ የራሱ ዜጎች አንከራተተ፣ የበተነ፣ የከሰረ ነገ ውጤት ያመጣ። ምኑ ነው ውጤት የመጣ? ውጤትማ መጥቶ ነበር ከአብይ ጋር ሰላም ሲሆን ውጤቱም አያቱት የኤርትራ ህዝብ ምን ያህል እንደሆነ በአንዴ ነው የሚነሳ። የኤርትራ ህዝብ ጀግና ህዝብ ነው። ቢዋጋም ቢጥርም ቢሰራም ግን ይሄ አጭቤ ዱርዬ ሽፍታ ምንም አይምሰላችሁ። እሱ የገባባት አገር ደግሞ የውላቻ ትናንትም ከአብይ እንደዛ ሲል ነበር። ኢትዮጵያ አሁን መቅማባ ነው የገባች። እሱ ገባ ሱዳን ምን ተላላኪ ነው። ኤርትራ ህዝብ አይወክልም። ስንት ጀግኖች እርሳኖች ምሁሮች አሉ፣ አስተዋዮች። ያልተማረ አንድ ኤርትራ እንኳን ስንት ጀግና አለ። ስንት ለቤተሰቡ ለጓደኞቹ ለጎረቤቱም ይሆናል። ይህ ሰው እያለ ግን ነገ ውጤት አለው ትርፍ አለው። አሁን እሱ ይሻላል የምትሉት እኔ እንጃ፣ በምን እንዳያችሁትኝ እንጃ። እኔ በቂ ትምህርት ባይኖረኝም በቂ ልምድና ካየሁት አብሬም ከነበርኩት ምንም አንድ ወጣት 3 ዓመት 4 ዓመት 6 ዓመቱ ሙሉ ጦርነት ገብቶ ውጤት የሌለው በየማግስቱ ማጎዶ እንጂ ውጤት ቢኖረው ወጣቱ እንዴት ነው መሄድ ያለው? አሁን እኮ 4,000 5,000 ከፍሎ ነው ኢትዮጵያ መሄድ ያለው። እና ይቅርታ የምትሉት ያላችሁ የምታጋኝ በፍጹም የሚጋኛል አይደለም። ሌላው ይቅር ከነ ችግራቸው ኢትዮጵያኖች ይሻላሉ ነው የምለው እኔ። ከነ መከራቸው ህዝባቸው ብዙ ጠላት አላቸው እነሱ። ብዙ ተላላኪዎች ኢትዮጵያኖች አሉ። ለሀገራችን የማያስቡ ሆዳሞችም አሉ። አንድ ሆዳም ኤርትራዊ ግን የለም። አንድ ሆዳም ኤርትራዊ ግን የለም። ለህዝቡ ለሀገሩ የሚቆረቆር ካልሆነ
እሱ ነው ችግሩ ኢትዮጵያ። የኤርትራ ግን ሆዳም የላትም። የኤርትራ ጠላቱ አንደኛ ጠላት ኢሳያስ ብቻ ነው። በሆድ የሚገዙ ይኖርማ ኢሳያስ አይቆይም ነበር። እሱ ግን በቃ ተላላኪ ነው። ምንም አይጠቅመንም፣ ለኛ ጥቅምም አላየንም እስካሁን። ትውልድ በየጊዜው እየተበተነ ብቻ ነው ያለው እና ይቅርታ እዚህ ካላችሁ ልትመልሱልኝ መቢ እንጂ እኔ አይታየኝም። የዛሬዋችሁ አንድ ጉልቤ በአንድ ሰፈር ለጊዜው ሊያስመስል ይችላል። እኛ ይጠቅመኝ ለእኛ ጥቅም ውጤት አለው አይመስለኝም። ጠላት ነው የሚያፈራብን ያለው እና ቴንኪው አመሰግናለሁ ወንድሞቼ፣ እግዚአብሔር ይባርካችሁ። እውነቱን ተናገሩ። አይቶ መፍትሄም ያመጣል። ለይምሰል አትናገሩ። ነገ የምታዩት ሀቅ ነው። ትናንትም ያያችሁት ነው። ኦኬ፣ እናመሰግናለን። ታጋይ ነበር ወንድማችን አሁን